ያለው ልንገር እንዴ በግድ ነው? በግድ ነው። እሺ እንዳትመታኛ። ቆይ ልንገር ያለው ልንገርና ጭካኔ አይደለም። ጀስት ተሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያደርጋታል። አይረሳውም። ከዚህ በኋላ ጠቡ ከኔ ጋር ነው። ሰላም ቤተሰብ እንዴት ናችሁ? ኃይሉ ብርሃኑ እባላለሁ። ቶማስ ኃይሉ አባት ነኝ። ሰሞኑን የተፈጠረውን ነገር አይቻለሁ። የቤተሰብ ጉዳይ የቤተሰብ ነውና ሚዲያ ላይ ወጥቶ እንደዚህ ሲቦካ ማየት በጣም ትክክል አይደለም። እውነት ለመናገር ከሆነ ቶማስ በጣም ጠንካራ ልጅ ነው፣ ጎበዝ ነው። እሱ ስለሆነ ነው እዚህ ደረጃ የደረሰው። እኔ በህፃንነቴ ነው የወለድኩት። ገና 8ኛ ክፍል ነኝ። እንግዲህ ከ8ኛ ክፍል ጀምሬ ዩኒቨርሲቲ ተመርቄ ወጥቼ ምንም ኃላፊነት የምወስድበት እኔም ራሴ ሰው ላይ ስለነበርኩኝ ምንም ኃላፊነት የምወስድበት ነገር ስላልነበረኝ ይህን ሁሉ ተቋቁሞ እሱ በራሱ ጥረት ጥሮ ግሮ እዚህ ደረጃ ላይ በመድረሱ ማንም ሰው ሊያመሰግነው ሊኮራበት የሚችል ልጅ ነው። ብዙ ችግሮችን አይቶ ከብዙ ችግሮች ህይወቱ አስተምሮት ህይወቱን ያሸነፈ ጀግና ልጅ ነው። ስለዚህ ድጋፍ ነው የሚያስፈልገው እንጂ ይሄ ልጅ በምንም አይነት ነገር ለማሸማቀቅ መሞከር የለብን። ባለማሳደጌ ምክንያት በመካከላችን የነበረ ትልቅ ክፍተት ነበረ። ከዚህ በኋላ በቀሪ ዘመኔ አንተ እንደ አባት እኔ እንደ ልጅ ሆኜ በቤትህ ላገለግልህ ቃል እገባልሃለሁ። አለሁ፣ ከጎንህ አለሁ። ይሄ ትልቅ ኩራቴ ስለሆነ እንግዲህ ይቅር ብለኸኝ እስካሁን ድረስ ላላደረኩት ነገር በሙሉ በወንድሞችህ፣ በእህቶችህ፣ በእናቶችህ መካከል ይቅርታ እንድታደርግልኝ እጠይቃለሁ። ከዚህ በኋላ ግን ቃል ገብቼ አብሬህ የምትሰራውን ስራ ያሉትን ነገሮች አይቻለሁ። ከዚህ በኋላ አብሬ ላገለግልህ ቃል እገባለሁ። እግዚአብሔር ይስጣችሁ። እዛ ውጭ ግን ሁላችሁም ያደረጋችሁት ነገር በሙሉ ምንም ቃላት የለኝም፣ ምንም መግለጽ አልችልም። ምክንያቱም ይሄ ልጅ የእናንተ ልጅ ነው። እኔ አባቱ ሆኜ ግን ምንም ነገር ያገዝኩት ነገር የለም። ይሄን ሁሉ ዓመት እናንተ ባደረጋችሁት ጥረት አብራችሁት አይዞህ በማለታችሁ ላደረጋችሁለት ነገር እዚህ ደረጃ ላይ አድርሳችሁት ስላገኘሁት እንግዲህ ምንም የምናገረው ነገር የለኝም። በጣም ኮርቻለሁ። እግዚአብሔር ይስጣችሁ። እናንተም ልጅ ይውጣላችሁ። ልጄን እዚህ ደረጃ ደርሳችሁ ስላገኘሁ እናንተም ልጆቻችሁ በጣም ትልቅ ደረጃ እንዲደርሱላችሁ እመኛለሁ። ከዚህ በኋላ ልጄ እኔም እንግዲህ አብሬህ ሁኜ ያገለገልኩ ድሬህ ወልደህ ከብደህ ማየት ነው የምፈልገው። ባለኝ ዘመን በሙሉ አብሬህ መደሰት ነው እኔ ምኞቴ። ባለኝም ሰዓት በምንም ሰዓት ቤተሰብ ሆናችሁ አብራችሁኝ እንድታገዙኝ እፈልጋለሁ። ልጄ ከዚህ በላይ ትልቅ ከፍ ብሎ ትልቅ ደረጃ ላይ ደርሶ ማየት ነው የምፈልገው። ስላደረጋችሁት ነገር ሁሉ እግዚአብሔር ይስጥልን፣ ይባርክህ። እግዚአብሔር ከፍ ከፍ በለልኝ። የምትሄድበትን መንገድ ሁሉ ስራህንም የሚመጣውንም ነገር በሙሉ የተባረከ አድርጎ ህይወትህ የተመቻቸና ጥሩ ነገር እንዲሆን እኔ እግዚአብሔር እንግዲህ አጠገብ ሆኜ ጸሎትን እያደረግኩኝ ያለውን ነገር በደስታ እንድንኖር ነው የምመኘው። ቴንኪው፣ አመሰግናለሁ። ሁሉም የእሱ ወዳጆችና የኢዲኤፍ ቤተሰቦች ባሉበት ቅርታ ጠይቄ ቅርታ አድርጎልኝ አብረን በሰላም እየኖርን ያለ ነው። አሁን አብረን ነው የምንኖረው። እያገዝኩት ነው። የቢዝነሱንም እንትን ሊድ ለማድረግ እየሞከርኩ ነው። እዛም ያላችሁ ቤተሰቦች እያያችሁኝ ነው። ስለዚህ ልጁን ከሚሰራበትና ያለውን ኢነርጂ ሉዝ በማድረግ ነገ ብዙ ያቀደ ልጅ ነው። እነዛም ብዙ እቅዶቹን እንዳይፈጽም ኢነርጂውን ድሬን በማድረግ ብዙ ያልሆነ ጥሩ ያልሆኑ ነገሮችን እያደረጋችሁ ያላችሁ ሰዎች ከዛሬ ጀምሮ አቁሙልኝ ፕሊስ። የቤተሰብ ጉዳይ የቤተሰብ ነው። ከዛሬ ጀምሮ ልጄን የቤተሰብ ጉዳይ እያነሳችሁ እንድታሸማቅቁት ያችን ክፍተት ተጠቅማችሁ የሆነ ጌም መጫወት የምትፈልጉ ሰዎች፣ የራሳችሁን ሚዲያ ከቨሬጃችሁን ከፍ ለማድረግ የምትፈልጉ እንደዚህ አይነት ነገር የምታደርጉ ሰዎች ኖት ኖርማል፣ ለኔ ትክክል አይደለም። ከዛሬ ጀምሮ ይህን እንድታቆሙልኝ እፈልጋለሁ። የቤተሰቤ ጉዳይ የቤተሰብ የኔ ነው። ልጄ ጓደኛዬ ነው። ቀሪ ህይወቴን ደግሞ እሱ ጋር እንጆይ እያደረኩኝ ጥሩ ነገር እንድታዩ ነው የምፈልገው። ያኮራናል። ሁላችንም ያኮራ ልጅ ነው። ብዙ ያቀዳቸው ነገሮች አሉ። እንዲፈጽም እናግዘው። እኔም ከጎኑ ነኝ። ከትናንት ወዲያ ጎኑ ሆናችሁ ስታግዙት የነበራችሁ ሰዎች ምንም አይነት መልኩ ሰዎች በሚፈጥሩትና እንደዚህ ይችን ነገር እየተጠቀሙ ሚዲያ ላይ በማውጣት ለማሸማቀቅ የሚሞክሩ ሰዎችን
እነዚህን ጉዳዮች ሌላ ውስጣችሁ ላይ ሌላ ነገር ፈጥሮባችሁ እናንተ ድጋፋችሁን እንዳትነፍጉት እኔ ከጎኑ ነኝ። ከዚህ በኋላ አብረን ተባብረን ድርጅቱንም እሱንም አገዘን ትልቅ ደረጃ መድረስ እንችላለን። ቶማስ ጀግና ልጅ ነው። ነገም ከነገ ወዲያም ሰዎች የፈለጉትን ነገር ሊሉ ይችላሉ። እሱን ግን የሚያስቆመው ሰው የለም። በቃ አምናለሁ በዚህ ነገ ያኮራችኋል። ነገ ፊትነስ ኢንዱስትሪዎችን ከፍቶ ሁላችንም እንደሚያስደስተን እርግጠኛ ነን። በዚህ እናንተም ልበ ሙሉ ሆናችሁ ከጎኑ ቁሙ። አላህ አባቱ የተማርኩ ነኝ። ስለዚህ ብዙ ውጣ ወረዶችን በቢዝነስ ላይ ያየው ሰው ነኝ። በቢዝነስ ማስተሬት ያለኝ ሰው ነኝ። ቢዝነስ ፒኤችዲ እየተማርኩ ያለው ሰው ነኝ። ስለዚህ ቢዝነስ አድሚኒስትሬሽኑን በደንብ አድርጌ ማቅ ሰው ስለሆንኩኝ አግዘዋለሁ። ቶማስ ነገ ትልቅ ሰው ይሆናል። በዚህ ሰላማችንን ለመውጠጥ ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። ከታተላለሁ። ብታቆኝም ታቆኛላችሁ። በእርግጠኛነት ወደ ኋላ ዘወር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወደ አልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን ላይ ማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። ስለዚህ ፕሊስ ከዚህ በፊት የነበራችሁን ነገር ላደረጋችሁልኝ በተፈጠረው ነገር በሙሉ ከልቤ ነው የማመሰግነው። ከዛ ውጭ ግን ከዚህ በኋላ ያለው የቤተሰቤ ጉዳይ የኔ ነው። ለኔ ተውልኝ። ምንም አይነት ነገር መስማት አልፈልግም። ቴንክ ዩ። ያለሽ ጊዜ አጭር ነው። እኔ ወይ 3 አመት ኮማ አረጋለሁ ወይ ገላለሁ። ሄዶ ጆኒ ምን እንዳለ ሰምታል? በቀሉ በል እሺ ጆኒ ያለው ልንገር እንዴ በግድ ነው? በግድ ነው። እሺ እንዳትመታኛ። ቆይ ልንገር ያለው ልንገር እና በቀሉ በል መጀመሪያ በቀሉ በል አስገድዶኝ ነው። እሺ በቀሉ አስገድዶኝ ምናምን በቀሉዬ በል እሺ በቀሉ በል በቀሉ ያለው ልንገራ። ሴዶ ኬጅ ውስጥ ገብተን እግሩን ሳልሰብሮ ከወጣ 40 ሰው ጋብዛለሁ አለ። ምንድነው ለራሱ ለቅሶ ነው። ለራሱ ለቅሶ 40 ሰው አበላለሁ። ልንገርሽ ይኸውልሽ ያለሽ ጊዜ አጭር ነው። እኔ ወይ 3 አመት ኮማ አረጋለሁ ወይ ገላለሁ። ወይ 3 አመት እንደውም እሱ ማደርገው ለቤተሰቦች አዝኜ ኮማ እንደው እዛ ቢንከባከቡ ይሻላል። ካልሆነ ደግሞ እገላለሁ። የስ አንተ ኮማ ውስጥ ካላስገባው ካልገደልከው ምን ታረጋለህ? እኔ አደርገዋለሁ። አበቃ this is my word you should know this አበሻ እኔ ደግሞ እንዲህ ካላረኩም ትለው ነገር የለም። እኔ በቃ አደርገዋለሁ፣ ወስኛለሁ። እኔ እንደሱ እኔ ፈሪ ነው እንደዛ የሚለው። እሺ እኔ ደግሞ የምልህ ነገር ልንገርህ። አሁን ያልከውን ነገር ካላደረክ እኔም ፎሎ ታደርገኛለህ። ማንንም ፎሎ አታደርግ። አደርጋለሁ። እሺ ተስማማና ሰምታችኋል። ፎሎ ብቻ ነው። ሙሉ አካውንት ይሰጣለሁ። በቃ አካውንት ትሰጠኛለህ? ሙሉ ሰጣ። በቃ ይሄ 1.5 ያለውን አካውንት ወስዳለሁ። አንተ ያልከውን ካላደረክ 3 ሚሊዮን ይሆናል። እስከዛ ሰጣ 3 ሚሊዮን ይሆናል። እስከዛ አላደርግም ብለህ ታስባለህ? አላሰብኩም። እኔ እንዳትመታኝ አላሰብኩም። ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት ቤዚክሊ 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome Sedo will no longer walk። ኦኬ ጆኒ ሴዶን እንደምንም ኬጅ ውስጥ አስገቡልኝ እያልክ ነበር። አሁን ፈርሞልሃል። ምን ተሰማ? ጋይስ አይ ቲንክ ኢትዮጵያ ውስጥ የሚካሄዱት ነገሮች ሰሞኑን በተለያዩ ኢንፍሉዌንሰሮች the power of manifestation የሚባል ነገር አለ። እኔ I really believe in it። ሴዶ እዚህ ሪንግ ውስጥ ሲገባ ማኒፌስት አድርጌዋለሁ። I did the same thing with the previous fight. Whatever you believe you guys can bring it to reality and then watch what happens to Sedo. I'm going to manifest what I said as well. That is a promise። ከንቃተ ህሊና በላይ ሴዶ ጆኒን ቻሌንጅ ያደርጋል ብሎ አስተያየት ይሰጣሉ ሰዎች። ከንቃተ ህሊና በተሻለ ቻሌንጅ ያደርጋል ወይ ሴዶ? እኔ to be honest ማለት ነው ብዙ ሰዎች የፋይት ዓለም ስለማይገባቸው ነው። ፋይት ውስጥ አንድ ሰው ቆየ አልቆየ is not really about how challenging it is። አላ 5 ራውንድ ቆይቶ ቻሌንጅ ላይ ያደርግ ይችላል። እኔ እዛ ኬጅ ውስጥ ሲገባ ሴዶ የኔ ምድር ውስጥ ወይ ደግሞ የኔ ቴሪቶሪ ውስጥ እንግዳ ሆኖ ነው የሚገባው እና I want him to have a good time። የሚያስታውሰው ለዛ ነው ደስ በለምረው። እኔ ምቀኛ ስለሆንኩ ወይ ለመጉዳት ብዬ ጭካኔ አይደለም። just ከሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያረጋታል። አይረሳውም። ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት ቤዚክሊ ይሄ ፋይት ሃፕን አድርጓል። በምን ይታወቃል ታዲያ? ይረሳሉ። የሚያስታውስበት ነገር every time he walks every time ከወንበር ተቀምጦ ሲነሳ every time ኪክ ሊያደርግ ሲሞክር እንደ ድሮ የወጣትነቱ ወይ ደግሞ ከፋይቱ በፊት የነበረው አትሌቲሲዝም ያለው መስሎት ለመንቀሳቀስ ሲሞክር ሲያስብ እኔና እሱ ዛ ኬጅ ውስጥ ያሳለፍነውን ሰዓት በደንብ አድርጎ ያስታውሰዋል። so 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome Sedo will no longer walk።